በቅርቡ ደግሞ ምን አደርጋለሁኝ ቢኤስኤፍን ብቻ ሙሉ ለሙሉ በመጠቀም ዶሮዎችን የማሳደግ የአንድ ቀን ጫጩቶችን እስከ 1 ወራቸው ወይ ደግሞ እስከ 2 ወራቸው ድረስ ቢኤስኤፍን ብቻ በመጠቀም የማሳደግ ቻሌንጅ ጀምራለሁ። ብዙዎቻችሁ ስትደውሉልኝ የምትጠይቁኝ ጥያቄ ለእንቁላል ጣይ ስንት ፐርሰንት ልስጥ፣ ለዶሮች ለስጋ ዶሮች ምን ያክል ፐርሰንት ልስጥ፣ የጫጩት ዶሮች ምን ያክል ዶሮ ፐርሰንት ነው የሚሰጣቸው፣ እንደዚሁም ደግሞ ለአሳ ምን ያክል ፐርሰንት ይሰጣል፣ ለአሳማ ምን ያክል ፐርሰንት ይሰጣል የሚሉ ጥያቄዎችን ትጠይቁኛላችሁ። እነዚህን ጥያቄዎችን በተከታታይ መልሳለሁ። ዛሬ ግን ጫጩቶች ምን ያክል ፐርሰንትን በቢኤስኤፍ ከመኗቸው ማስቀረት እንችላለን የሚለውን ቪዲዮ ይዤላችሁ መጥቻለሁ። በርዕሱ ላይ እንዳያችሁት በቂ የሆነ መረጃዎችን ታገኛላችሁ። እንደዚሁም ደግሞ መጨረሻ ላይ የምነግራችሁ አሪፍ ነገር ይኖራል። ስለዚህ የዚህ ዛሬ ቪዲዮ ሐሳብ ምንድነው የሚሆነው በጫጩት ዶሮዎቻችን ላይ ምን ያክል የመኖ ወጪን በቢኤስኤፋችን ሰተን ማስቀረት እንችላለን የሚል ይሆናል። ሰላም የአፍሪካ መጋቢዎች፣ የቢኤስኤፍ ኤክስፐርት የዶሮዎች ፕሮፌሰር አንገፉ ነኝ። በዛሬው ቪዲዮ ላይ የምንመለከተው ጉዳይ በርዕሱ ላይ እንዳልኳችሁ እንዴት አድርገን የመኖ ወጪያችንን በጫጩት መቀነስ እንችላለን የሚል ሐሳብን እንመለከታለን። ስለዚህ ጸዴ የሆነ በደንብ መረጃዎችን የምታገኙበት ቪዲዮ እንደሚሆን አልጠራጠርም። በቀጥታ ወደ ቪዲዮ። ስለዚህ ጫጩቶቹ በሚመጡበት ጊዜ ላይ የመጀመሪያው ቀን 1 ላይ ጫጩቶቹን ቢኤስኤፍ ሰጥቼ አሳይቻችሁ ነበር በዋናው ዩቲዩብ ቻናላችን ሶር አፍሪካ ላይ ማለት ነው። ስለዚህ ጫጩቶች ችግር የለባቸውም። ሲመጡ በአንደኛው ቀን ቢኤስኤፍን ባልተው ማደግ ይችላሉ። እንደዚሁም ደግሞ ከስታርተር ጀምሮ የስጋ ዶሮችን እነዚህ ብሮለር የሚባሉት በ45 ቀን የሚደርሱ ዶሮችን ከስታርተር ጀምሮ በቢኤስኤፍ ያሳደጉ ሰዎች አሉ። ስለዚህ ይህንንም ኤክስፒሪየንስ ማድረግ ተችሏል። አሁን ከራሴ ኤክስፒሪየንስ አንስቶ ለጫጩቶች እንዴት ቢኤስኤፍን መስጠት እንደምንችል በምን ያክል ፐርሰንት ወጪያችንን መቀነስ እንደምንችል አሳያችኋለሁ። ይሄ ቪዲዮ ምናልባት በጣም እንትን ይላል ደስ የሚል ቪዲዮ ይሆናል ብዬ ነው ማስበው። ምክንያቱም በጣም የሚገርም ውጤት አለው ከሶስቱም ወይም ደግሞ አሁን ካልኳችሁ ከእንቁላል ጣይ ከስጋና ከጫጩት በአብዛኛው የመኖን ወጪ የምትቀንሱበት ብዬ ማስበው ይሄ የጫጩት ስራ ነው። ምናልባት ከስጋ ዶሮ አንጻር ስንመለከተው አከራካሪ ቢሆንም ማለት ነው። ስለዚህ ዶሮቹ በሚመጡበት የመጀመሪያዎቹ 7 ቀናቶች ምን አደርጋለሁ እኔ የመጀመሪያዎቹ 7 ቀናቶች በአብዛኛው ሞርታሊቲ የሚበዛበት በደንብ ጥንቃቄ የሚፈልግ ቦታ መሆኑን ታውቃላችሁ። ስለዚህ በዚህ ሰዓት ቢኤስኤፍ እያልን የሆነ ሚስቴክ መፍጠር አለብን ብዬ አላስብም። ወይም ደግሞ ከናንተ ኤክስፒሪየንስ አንፃር ማለት ነው። እኔ ማድረግ እችላለሁ ችግር የለውም፣ ግን ለሌሎቻችሁ እንዴት ማድረግ አለብን ነው አይደል ዋናው ነገር። ስለዚህ እንደኔ ምንድነው ማስበው የመጀመሪያውን 7 ቀን መኖ ብቻ እንመግባቸዋለን። ሰባቱን ቀን ማለት ነው። ራሳቸውን እስኪችሉ የሞት መጠናቸው እስኪቀንስ ላባዎችን ትንሽ አብቅለው ብርድ እንኳን እስኪቋቋሙ ድረስ ማለት ነው። ከዛስ ቢኤስኤፍን በመሃል በ5ኛው ቀን በ4ኛው ቀን በ6ኛው ቀን አካባቢ ቢኤስኤፍን የማስተዋወቅ ስራ ይሰራል። በእርግጥ ዶሮዎቹ ቢኤስኤፍን ለማወቅ የተለየ ነገር ያስፈልጋቸዋል ወይ 2-3 ቀን ይፈጃል ማለት ፈልጌ ሳይሆን ያው ትንሽ እንዲበሉ ይደረጋል። ዋናው ምግባቸውን ከበሉ በኋላ የተወሰነ ፐርሰንት እንዲበሉ እናደርጋቸዋለን። ከዛ ከ7ኛ ቀን ጀምሮ እስከ 20ኛ ቀን ድረስ ወይም ደግሞ እስከ 15ኛ ቀን ድረስ ምን እናደርጋለን? እስከ 15ኛ ቀን ድረስ በደንብ ቢኤስኤፍን የሚመገቡበት ጊዜ እናደርገዋለን። ይህንንም 20% መኖ 80% ቢኤስኤፍ በማድረግ እንቀጥላለን። እስከ 15ኛ ቀን ወይም ደግሞ 2ኛ ሳምንታቸው ላይ ማለት ነው። ከሰኞ ጀምሮ ለምሳሌ 15ኛ ቀን የሚሆኑ ከሆነ 20% መኖን 80% ቢኤስኤፍ እያደረግን እንሄዳለን። ከ7ኛ ቀን አንስቶ እስከ 15ኛ ልክ 15ኛ ቀናቸው ላይ ሲደርስ ዶሮቹ በደንብ ጠንክረዋል። አሁን ቢኤስኤፍ ምን ያክል ብሰጣቸው ሰልቅጠው ይበላሉ። ስለዚህ ከ15ኛ ቀን አንስቶ እስከሚሸጡበት ጊዜ ድረስ 90% ቢኤስኤፍ 10% መኖ ወይም ደግሞ እዚህ ቪዲዮ ላይ የምትመለከቱት ከፍሩሽካ ጋር ብቻ ቢኤስኤፉን በማቀላቀል ምክንያቱም ቢኤስኤፉ ብቻውን ሲሰጥ ባላንስ ስለማይሆን ብቻውን እንዳይሰጥ ያው መቀላቀል ያስፈልጋል። የሆነ ነገር መቀላቀል አለባችሁ። በተለይ በእርጥበት የምትሰጡ ከሆነ ደርቆ የምትሰጡ ከሆነ በእርግጥ ከፍ ማድረግም ይቻላል። ስለዚህ ባላንስ ለማድረግ 10% መኖ 90% ቢኤስኤፍ ማድረግ ይቻላል። ስለዚህ ዶሮቹ አድርገዋል ማለት ነው እና እንደዚህ በማድረግ ዶሮቻችሁን መመገብ ትችላላችሁ። ስለዚህ ቴሌግራሜን ጆይን አድርጉ። የሶር አፍሪካ ሚል ሰርች ብቻ አድርጋችሁ ጆይን ማድረግ ትችላላችሁ። እዚህ ሊንክም ከስር ተቀምጦላችኋል። ሊንኩን በመንካት ቴሌግራም ፍሪ ቴሌግራም ቻናል አለን። እዛ ላይ በመግባት አስቀምጥላችኋለሁ። ተሰርቶ ይቀመጥላችኋል። በዛ መስራት ታደርጉታላችሁ። ስለዚህ
ይሄንን እናደርግላችኋለሁ። ባይዘይ ፋርም ያላችሁ ሰዎች ደውሉልኝ፣ ቢኤስኤፉን አመርታለሁ። ይሄንንም አድርጌ ለፋርማችሁ ማኔጅ አደርጋለሁ። እንደዚሁም ደግሞ የፋርም ማናጅመንትም የምትፈልጉ ከሆነ ከቢኤስኤፍ ጋር አንድ ላይ የፋርም ማናጅመንት የማስተዳደር ሙሉ ለሙሉ ተቀብሎ የማስተዳደር እንደዚሁም ደግሞ ማኔጅ የማድረግ ስራዎችን እንሰራለን። ስለዚህ በዚህ አጋጣሚ ይሄንንም ሀሳብ ውስጥ አስገቡ። የሆነ ቫሉ አዲስ የሆነ ነገር ማምጣት ስለፈለኩኝ ነው ከቢኤስኤፍ ጋር አንድ ላይ ማኔጅ ማድረግ ማለት ነው። ስለዚህ በቅርቡ ደግሞ ምን አደርጋለሁኝ ቢኤስኤፍን ብቻ ሙሉ ለሙሉ በመጠቀም ዶሮዎችን የማሳደግ የአንድ ቀን ጫጩቶችን እስከ 1 ወራቸው ወይ ደግሞ እስከ 2 ወራቸው ድረስ ቢኤስኤፍን ብቻ በመጠቀም የማሳደግ ቻሌንጅ ጀምራለሁ። እንዴት ነው ማድረገው? 1000 ዶሮዎችን አስገባና ከ1000 ዶሮ 200 ዶሮ ወይ 300 ዶሮ አስቀርና ማለት ለብቻ አወጣና እነዛ መኖ እየተመገቡ ይቆዩ። እነዚህን ደግሞ በቪዲዮ ሁሌም በየቀኑ ላይቭ ስትሪም በማድረግ እንዴት እንደመገብኳቸው ምን እንዳደረግኩኝ ቪዲዮ ሰራለሁኝ። ቪዲዮም ስለሚሰራ እንደዚሁም ደግሞ ቀጥታ ስርጭት ሰዎች ያለውን ነገር እንድትከታተሉ በተመቻችሁ ሰዓት እንድትከታተሉ ማለት ነው። ፋርማችን ላይ ዋይፋይ ስላለ በቀጥታ ዳይሬክት ላይቭ ስትሪም እየተደረገ 30ውንም ቀን ቪዲዮችን በየቀኑ አስቀምጣለሁ ማለት ነው። ምናልባት አንዳንድ ቀን ማብራት ካሌለ በቀር ማለት ነው። እንደዛ በማድረግ ቻሌንጅ ጀምራለሁ። በዛ ምን ያክል ቢኤስኤፍ ለዶሮዎች ጥቅም እንደሚሰጥ የምትመለከቱ ይሆናል። ይሄንን በቅርቡ አደርጋለሁ፣ በጣም በቅርቡ እና ይሄ በጣም የመጀመሪያው ነገር ይሆናል ብዬ ተስፋ አደርጋለሁ። የመጀመሪያው በኢስት አፍሪካ ወይም በዓለምም እንደዛ ያደረገ ሰው ሆናለሁ ብዬ አስባለሁ። ቻሌንጁን እንቀላቀላለን እና የቢኤስኤፍን ጥቅም በዛ በደንብ የምትረዱት ይሆናል። አሁንም ብዙም ሳንለፋ ብትረዱት ይሻላችኋል። ምክንያቱም በሚቀጥሉት ዓመታቶች ውስጥ ብያችኋለሁ ከቢኤስኤፍ ውጪ ሌላ ምንም አማራጭ አይኖረንም። ስለዚህ የዛሬ ቪዲዮ ይህንን የሚገልጽ ይሆናል። በቀጣይ ቪዲዮ እንገናኛለን። በስጋ ዶሮ እንደዚሁም ደግሞ በእንቁላል ጣይ ዶሮች ላይ ደግሞ ምን ያክል ፕሮፖርሽን እንደምንጠቀም መጠን እንደምንጠቀም ሰራለሁ። በአሳ ላይ እንደዚሁም ደግሞ በአሳማ ላይ ደግሞ ምን ያክል እንደምትጠቀሙ ነግራችኋለሁ። በነዛ በሁለቱ 100% ብዬ አሁንም ከዚሁ ምልክት ብሰጣችሁ ችግር የለውም፣ ምክንያቱም ይታወቃል። በደንብ ኮስት መቀነስ እንችላለን። ስለዚህ በዚህ መጠን መጠቀም እንችላለን። በጫጩቶች ላይ በቂ የሆነ መረጃ ሰጥቻችኋለሁ ብዬ ተስፋ አድርጋለሁ። በቀጣይ ቪዲዮ እስክንገናኝ ድረስ እስከዛ ድረስ መልካም የስራ ጊዜ ይሁንላችሁ። አፍሪካንን መግባለን። ቻው።